አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የደቡብ ምዕራብ ሸዋ ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ፣ የዩኒቨርሲቲው የሥራ አመራር ቦርድ፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ የዩኒቨርሲቲው ምክትል ፕሬዝዳንቶች፣ መምህራን፣ ሰራተኞችና የዛሬ ተመራቂ ደቀ መዛሙርት፣ የተመራቂ ቤተሰቦች፣ ወዳጅ ዘመዶች፣ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶቻችን እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ባረክና ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ ቤተ እግዚአብሔር። በእግዚአብሔር ስም የሚመጣ የተባረከ ነው። ከእግዚአብሔር ቤት መረቅናችሁ። መዝሙር 118 ቁጥር 26። ከሁሉ አስቀድሜ የ2018 ዓመተ ምህረት ተመራቂ ደቀ መዛሙርት ሁላችሁም ከመላው የዩኒቨርሲቲው ማህበረሰብና ቤተሰቦቻችሁ ጋር እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የምናከብረው የምርቃት መርሃ ግብር የመማራችሁን ስኬት የሚያሳይ ብቻ ሳይሆን በእምነት በትዕግስትና በብርታት ለመንፈሳዊ ትግል መዘጋጀታችሁን የሚያሳይ ነው። በክርስትና ወደ አዲስ ሕይወት ምዕራፍ ሲገባ እውነተኛ ስኬት በተሰጠን ስም ብቻ እንደማይለካ አስታውሱ። በፍቅር በትህትና በታማኝነት በመታዘዝና በአገልግሎት የምታመጡት የሕይወት ለውጥ ከሁሉም የላቀ ነው። እኔ መንገድና እውነት ሕይወትም ነኝ በማለት ያስተማረ አምላክ የጉዟችሁ መነሻና መድረሻ፣ የድካማችሁ ብርታት፣ የሃይማኖታችሁ ጽናት፣ ኃይልና ጉልበት መሆኑን አትርሱ። በምትሄዱበት ሁሉ እንደ እባብ ልባሞች እንደ ርግብ የዋሆች በመሆን የብርሃንና የተስፋ ምሳሌ ሁኑ። የሐዋርያነት ጉዞ ከፍታና ዝቅታ ያለው አድካሚና አሰልቺ እንደመሆኑ መጠን ሊከተላችሁ ሳይሆን እንድትከተሉት የሚያባብላችሁ፣ እንድታሳምኑት ሳይሆን ምርኮኛ ሊያደርጋችሁ የሚፈልግ ዓለም ከፊታችሁ ይጠብቃችኋል። እናንተ የክርስቶስ ወንጌል መልእክተኞች በመሆናችሁ ከዓለም የተለዩ የመንግሥተ እግዚአብሔር አምባሳደሮች ናችሁ እንጂ የብልጭልጩና ታይቶ የሚጠፋው የዚህ ዓለም ምርኮኞችና ቅጥረኞች አይደላችሁ። በምትሄዱበት ሁሉ የላከቻችሁን የእናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ዶግማ፣ ቀኖና፣ ትውፊት ጠብቃችሁ አስጠብቁ። በጥበብ ተመሩ፣ በፍቅር አገልግሉ። ያገኛችሁት እውነት፣ እውቀትና መንፈሳዊነት ለራሳችሁ ብቻ ሳይሆን ለኢትዮጵያና ለሕዝቦቿ በረከት፣ ሰላም፣ እርቅና አንድነት እንዲሆን ተግታችሁ ስሩ። በዚህ ግራ በገባው ዘመን ለቅድስት ቤተ ክርስቲያን፣ ለሀገራችን ኢትዮጵያና ለሕዝቦቿ በመንፈሳዊነት፣ በቅንነት፣ በአገልጋይነት መንፈስ የሚያስተምሩ ምሁራንና የሚያስተዳድሩ መሪዎች ያስፈልጋሉ። የዚህ ዘመን አንዱ አካል እናንተ ናችሁና ከራሳችሁ ይልቅ ለቅድስት ቤተ ክርስቲያን፣ ለሀገራችሁና ለሕዝባችሁ ቅድሚያ የምትሰጡ የሰላም፣ የፍቅር፣ የአንድነት አስተማሪና መሪ ልትሆኑ ዛሬ ተመረቃችሁ። እንኳን ደስ አላችሁ። መፈተናችሁ ከምትጠብቁት አቅጣጫ ብቻ ሳይሆን ከማትጠብቁት ይረዱናል ከምትሏቸው በኩል ይሆናልና ተስፋ ሳትቆርጡ የተጣለባችሁን አደራ ተወጡ። እንደሚታወቀው ክረምት ሲያልፍ በጋ፣ ከጨለማ በኋላ ብርሃን፣ ከመከራ ባሻገር ደስታ እንደሚመጣ እሙን ነው። በመልካም አገልጋዮችና መሪዎች ዘንድ ከብዙ ድካም በኋላ በሞት ወደ ዘላለማዊ እረፍት መሻገር እንዳለ አትዘንጉ። ጠንካራ ገበሬ የክረምት ዝናብና ቅዝቃዜ፣ ወጨፎና ወጀብ ሳያሰቅቀው የሚያርሰውን ከድካሙ ባሻገር የምርቱን ወራት ከፊት ለፊት በተስፋ
እየተመለከተ በድካሙ ፈንታ ደስታን፣ በቅዝቃዜውና ወጀቡ ፈንታ ደስ የሚያሰኝ ምርት በወጨፎና በወጀቡ መካከል አልፎ ለሌሎች መትረፍን ሰንቆ እንደሚጓዝ ከሁላችንም የተሰወረ አይደለም። እናንተም የመከራ ዝናብ፣ ውርጭ፣ መከራና ማዕበል በሚያፈራርቅባት ዓለም ሰማያዊ ዘር የምትዘሩ የተዘራውንም የክህደት አረም እንዳያቀጭጨው የተንኮለኞች እሾህ አንቆ እንዳይዘው ጠንካራና እውነተኛ የወንጌል ገበሬዎች አትራፊና ውጤታማ መንፈሳዊ ነጋዴዎች ትሆኑ ዘንድ ይኸው ዛሬ በእግዚአብሔር ቤት መረቅናችሁ። እንኳን ደስ አላችሁ። መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ እንዳለ ቅዱስ ጴጥሮስ እግዚአብሔር በእናንተ መታመን የጀመረውን መልካም ሥራ ይፈጽማልና በእምነት በፊታችሁ ያለውን ሩጫ በትዕግሥት ሩጡ። በእግዚአብሔር ታመኑ። በእርሱ የሚታመኑ ሁሉ በበጎ ጥበብ የተሞሉ ናቸው። ቤተ ክርስቲያናችንም ሆነች ሀገራችን እውቀት ያላቸው ብቻ ሳይሆን ርኅራኄ፣ ታማኝነትና ፍቅር ያላቸው ምሁራንና መሪዎች ትፈልጋለችና ታማኝ፣ ርኅሩህ፣ ፍቅር ያላቸው ትጉህ አገልጋይና መሪዎች ልትሆኑ ይገባል። በሕይወታችሁ ሁሉ የጌታችንና የአምላካችን የኢየሱስ ክርስቶስ የአባትነት ብርሃን ይታይባችሁ። ለመራራው ዓለም ማጣፈጫ፣ ዓለም ላደከማቸው ብርታት፣ በዲያብሎስ ፍላጻ ተወግተው ለቆሰሉና ለታመሙ ሐኪም፣ ግራ ለገባቸው መፍትሔ ትሆኑ ዘንድ ከቅድስት ቤተ ክርስቲያን ለቅድስት ቤተ ክርስቲያንና ለሀገራችሁ በቅድስት ቤተ ክርስቲያን መረቅናችሁ። እንኳን ደስ አላችሁ። በትምህርት መርሃ ግብራችሁ ላለፉት ተከታታይ የትምህርት ዓመታት ያስተማረቻችሁን ለዚህ ማዕረግ ያበቃቻችሁ ቅድስት ቤተ ክርስቲያን ከእናንተ በሁሉ ዘርፍ ብዙ ትጠብቃለች። ሐዋርያው ቅዱስ ጳውሎስ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁና መዋረድም አውቃለሁ፣ መብዛትም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብና መራብ፣ መስፋትና መብዛትን መጉደልን ተምሬአለሁ። ነገር ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዲል በትምህርት ቆይታችሁ አውቀናል ስትሉ አለማወቅን፣ አላወቅንም ስትሉ ጥበብን፣ በድካማችሁ ብርታትን እንደተማራችሁ አንጠራጠርም። አሁን ደግሞ የበለጠውን የኑሮ የሕይወት ትምህርት ቤት ከፊታችሁ ይጠብቃችኋል። በመኖርና በማገልገል የምትማሩበት፣ በቃል የሰማችሁትን በተግባር የምታዩበትና የምታሳዩበት፣ በጽሑፍ ያነበባችሁትን በአደባባይ የምትመሰክሩበት አዲሱ ቀጣዩ የትምህርት ቤት እንደጀመራችሁ እወቁ። ሃይማኖት እንደ አባቶቻችን፣ ጥበብና አመራር እንደ ዘመናችን እንዲሉ አበው ችግር በበዛባትና በከበበው ማህበረሰብ መካከል ስትመላለሱ ችግር የምትፈቱ እንጂ ችግር የምታወሩ እንዳትሆኑ፣ ፈተናን የምታሸንፉ እንጂ የፈተና ምክንያት ተደርጋችሁ እንዳትቆጠሩ፣ የሰውን ሸክም የምትሸከሙ እንጂ ሸክም እንዳትሆኑ፣ የጠበበውን የምታሰፉ፣ የተቆለፈውን የምትከፍቱ፣ የተጣመመውን የምታቃኑ፣ የደፈረሰውን የምታጠሩ፣ የጨለመውን የምታበሩ፣ አልጫውን የምታጣፍጡ እንድትሆኑ ቅድስት ቤተ ክርስቲያን ከአደራ ጋር ወደ ችግረኛው ዓለም ከዛሬ ጀምሮ ትካቻለችና ታማኝ መልእክተኛ ሆናችሁ ተጓዙ። ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት፣ ክቡራንና ክቡራን ደቀ መዛሙርት፣ ተመራቂ ደቀ መዛሙርትና የተመራቂ ቤተሰቦች ሁላችሁ ዛሬ ከታላቁ መንፈሳዊ ዩኒቨርሲቲ በብፁዕ ቅዱስ አባታችንና ብፁዓን አበው ሊቃነ ጳጳሳት ቡራኬ በዓላማ ለተቀደሰው ዓላማ ስትመረቁ እውቀትን በአእምሯችሁ ብቻ ሳይሆን ጥሪን በልባችሁ ተሸክማችሁ ተጓዙ። እንደሚታወቀው ትምህርተ እግዚአብሔር ወይም ቴዎሎጂ የመጽሐፍት ንባብ ትምህርት ብቻ አይደለም። የእግዚአብሔርን እውነት ፍቅርና ለሰው ልጆች ሁሉ ያለውን ዓላማ የምንረዳበትና መንፈሳዊ ሕይወትን የምናዳብርበት፣ አእምሮን የምንገነባበት፣ ሰውን በሰውነቱ ብቻ የምናከብርበት እውነተኛ መንገድ ነው። ስለዚህ ወደ አገልግሎት ስትሰማሩ ዓለም የሚፈልገውን ብቻ የምትናገሩ ሳይሆን ዓለም እናንተ የምትናገሩትን የሚሰማ
የእግዚአብሔር ታማኝ አገልጋዮች እንድትሆኑ ሕይወታችሁ ከቃላችሁ በላይ ይስበክ። በትሕትና በቅንነት በፍቅርና በመንፈሳዊ ወኔ ተመላለሱ። እግዚአብሔር በጥበብ በሰላምና በበረከት ይምራችሁ። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ክቡራንና ክቡራት ተመራቂ ደቀ መዛሙርትና የተመራቂ ቤተሰቦች እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ፕሬዚደንት፣ ክቡራን የዩኒቨርሲቲያችን የስራ አመራር ቦርድ አባላት፣ የአዲስ አበባ ሀገረ ስብከትና የጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ እንዲሁም መምህራን፣ የአስተዳደር ሰራተኞች፣ ጥሪ የተደረገላችሁ የክብር እንግዶች፣ ተመራቂዎችና የተመራቂዎች ቤተሰቦች ከእግዚአብሔር ጋር በህብረት ለመኖር የተገለጠች ያወቀች እና የተማረች ነፍስ ለሌሎች ብርሃን ትሆናለች። ታላቁ ቅዱስ ባስልዮስ የእስክንድርያው ቀሌምንጦስም ትምህርት ማለት በጥበብና በበጎነት ምግባር አማካኝነት በሰው ልጅ ውስጥ የሥነ ፍጥረት ውበት መልክ ማሳየት ማለት ነው ይላል። የያዝነው ዓመት የቅድስት ሥላሴ ዩኒቨርሲቲ ታሪክ ውስጥ ሌላ ስኬታማ ዓመት ሆኖ በማጠናቀቃችን ይህንን ታላቅ የምረቃ በዓል በታላቅ ደስታ እናከብራለን። የዩኒቨርሲቲያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ትምህርትና ትውፊት እየተመራ የትምህርት ልዕቀትን ለመንፈሳዊ አገልግሎት፣ ለጥናትና ለምርምር እንዲሁም ለማህበረሰብ አገልግሎት ያለውን ቁርጠኝነት አጽንዖት እየሰጠ ይገኛል። በዚሁም የቅድስት ሥላሴ ዩኒቨርሲቲ የምርምር ማዕከሉ ቅጽ 1ና ቁጥር 1 ቅጽ 1 ቁጥር 2 ጨምሮ ጀርናል ኦፍ ተዋሕዶ ወይም መጽሔት ዘተዋሕዶ በማሳተም ምሁራንንና የአካዳሚክ ስራዎችን በከፍተኛ ደረጃ ማጠናከሩ ይታወቃል። ይህ ታላቅ ስኬት የዩኒቨርሲቲው ለነገረ መለኮት ለኦርቶዶክስ ነገረ መለኮት ምርምር፣ ለትምህርትና ልዕቀት፣ ለመንፈሳዊነት፣ ለምሁራን አስተዋጽኦ ያለው ጥረት እያደገ የመጣ መሆኑን መገንዘብ እንችላለን። ዩኒቨርሲቲያችን በአጠቃላይ በሁሉም የትምህርት መርሃ ግብራት 6048 ተማሪዎችን በማስተማር ላይ ሲሆን በ2018 የትምህርት ዘመን የዩኒቨርሲቲ የመጀመሪያ ዲግሪና የድህረ ምረቃ መርሃ ግብራት በመደበኛ የቀን ተማሪዎች በማታና በርቀት በበይነ መረብ በማስተርስ እና በዶክትሬት የትምህርት ጥናቶች በመስጠት በከፍተኛ ደረጃ ትምህርቱን እየሰጠ ይገኛል። በዛሬው ዕለት ዩኒቨርሲቲያችን በነገረ መለኮት የካህናት ዲፕሎማ 39 ደቀ መዛሙርት፣ የመደበኛ የመጀመሪያ ዲግሪ 80 ደቀ መዛሙርትን፣ የማታ የመጀመሪያ ዲግሪ 160 ተማሪዎች፣ የርቀት እና የበይነ መረብ የመጀመሪያ ዲግሪ 266 ተማሪዎችን፣ በሁለተኛ ዲግሪ 70 ተማሪዎችን በአጠቃላይ 562 ትምህርታቸውን ያጠናቀቁ ውጭ ምሩቃንን ለምርቃት አቅርቧል። ይህም ዓመት በወላይታ በጅማ ሀገረ ስብከት 2 አዳዲስ ማስተባበሪያ ቅርንጫፎችን ማዕከላትን በመክፈት ትምህርት እየሰጠ ሲገኝ ወደፊትም ለኢትዮጵያ ክፍላት በሙሉ ለሚገኙት ትምህርቱን ለማስፋፋት እቅዶች ተይዘው የዩኒቨርሲቲያችን ከጊዜ ወደ ጊዜ እያደገ በመምጣቱ ዓለም አቀፋዊ አጋርነትን አማካኝነት ምክንያት በማድረግ ምርምርን፣ የመምህራን አቅም ግንባታንና አካዳሚያዊ ልዕቀትን ማጠናከሩን ይቀጥላል። በሁሉም የትምህርት መርሃ ግብራት በካህናት በመደበኛ በማታ በርቀትና በበይነ መረብ ወይም በድህረ ምረቃ ለትምህርቱ በዚሁ በተጓዳኝ ተግባራትን ላሳያችሁት የማይናወጥ ቁርጠኝነት ለመላው መምህራኖቻችንና እንዲሁም የአስተዳደር ሰራተኞች ከልብ የመነጨ ምስጋናችንን እናቀርባለን። መምህራን ጥራቱን የጠበቀ ትምህርቱን ለመስጠት የትምህርት መመዘኛውን በታማኝነትና በቅንነት ለማዘጋጀት ተማሪዎችን ለመደገፍና ለማማከር እንዲሁም የተማሪዎችን ውጤት በወቅቱ ለማስገባት ያደረጋችሁ ጥረትና ትጋት የዩኒቨርሲቲው ስኬታማነት ለተማሪዎቹ ውጤታማነት ትልቅ መሰረት ጥሎ አልፏል። የተከበራችሁ ተመራቂዎች፣
ዛሬ የምትቀበሉት ዲግሪ እንዲሁ ተራ የአካዳሚክ ማዕረግ ብቻ አይደለም። ይልቁንም የመንፈሳዊ አገልግሎት ጥሪ ወይም ስምሪትን የምታገኙበት ነው። ስለዚህ በምትሄዱበት ሁሉ እውነትን በትህትና በታማኝነትና በቅንነት እያሰባችሁ ያገኛችሁትን መንፈሳዊ እውቀት ለቤተ ክርስቲያን፣ ለእግዚአብሔር ክብርና ለሰው ልጆች ሁሉ አገልግሎት እንድታውሉት እንማጸናለን። በመጨረሻም 2018 የተመራቂው ተመራቂዎች በሙሉ እንኳን ደስ ያላችሁ በማለት መልካም ምኞቴን ይገልጻል። ብፁዕ ወቅዱስ አባታችን፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዓን ሊቃነ ጳጳሳት፣ ጥሪ የተደረገላቸው እንግዶች፣ በዚህ ዓመት የምረቃ ስነ ስርዓት ውስጥ ለመላው ቅድስት ሥላሴ ዩኒቨርሲቲ ማህበረሰብ ልዩ ትርጉምና ከፍተኛ ክብር አለው። ምክንያቱም የዩኒቨርሲቲያችን የበላይ ሊቀ ጳጳስ ፕሬዚዳንት ብፁዕ አቡነ ፊልጶስ ዶክተር ተባባሪ ፕሮፌሰር የላቀ የትምህርት ስኬትን በታላቅ ደስታ ስለምናከብር ብፁዕነታቸው ከ6 ዓመታት በላይ በትጋት በተሞላ ጥናትና ምርምር እንዲሁም በጽናት መንፈስ ሰሜን አሜሪካ ከሚገኘው ቨርጂኒያ ከሚገኘው ከታላቁ ሊበርቲ ዩኒቨርሲቲ በትምህርት ስራ አመራር ዘርፍ የትምህርት ዶክትሬት ወይም ዶክተር ኦፍ ኤዱኬሽን ዲግሪያቸውን በስኬት አጠናቀዋል። ይህን በማስመልከት በቅዱስነቱ በብፁዓን አበው ሊቃነ ጳጳሳት ፊት ዩኒቨርሲቲያችን ታላቅ ደስታውን እንዲያቀርብ በልጅነት መንፈስ በዩኒቨርሲቲው ማህበረሰብ ጥያቄ አቀርባለሁ። ብፁዕነታቸው የዶክትሬት ማሟያ ጥናት ጽሑፋቸው ወይም ዲዘርቴሽኑ ሰርቫንት ሊደርሺፕ ኢን ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች the lived experience of work engagement and spirituality ማለትም አገልጋይ መሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት ተሳትፎና በመንፈሳዊነት ላይ የተመሰረተ የህይወት ተሞክሮ የሚል ነው። ይህ ምሁራዊ ምርምር አገልጋይ አመራር ወይም ሰርቫንት ሊደርሺፕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቋማዊና መንፈሳዊ ቁርጠኝነትን የስራ ትጋትንና ውጤታማ መሪነትን እንዴት ማጠናቀቅ እንደሚቻል በጥልቅ ይመረምራል፣ ይዳስሳል። ጥናቱ በራሱ በቤተ ክርስቲያን ስር ለሚገኙ ለከፍተኛ ትምህርት ተቋማት እጅግ ጠቃሚ ሲሆን በተለይም የዩኒቨርሲቲያችን ለተመሰረተበት የትምህርት ራዕይ ዓላማና ፍልስፍና ትልቁን አስተዋጽኦ ያበረክታል። ይኸውም እውነተኛ መሪነት የሚጀምረው ከአገልግሎት ከትህትና፣ ከታማኝነት፣ ከቅንነትና ከመንፈሳዊ ብስለት መሆኑን ያሳስባል። የብፁዕነታቸው የላቀ የትምህርት ጉዞ ብፁዕ አቡነ ፊልጶስ ዶክተር ተባባሪ ፕሮፌሰር ይህንን የትምህርት ዶክተር ኦፍ ኤዱኬሽን ዲግሪያቸውን ከማጠናቀቃቸው በፊት በርካታ የድህረ ምረቃ ወይም የሁለተኛ ዲግሪ ትምህርቶችን አጠናቀዋል። ከእነዚህም ውስጥ በጥቂቱ ማስተር ዲግሪ ማስተር ኦፍ አርት ከማዶና ዩኒቨርሲቲ ሚቺጋን ዩኤስኤ፣ የማስተርስ ዲግሪ የምክር አገልግሎት ስነ ልቦና ወይም ካውንስሊንግ ሳይኮሎጂ ከመስድ ዩኒቨርሲቲ ዩኤስኤ፣ የማስተርስ ዲግሪ ታሪክ ከኮሎምብ ዩኒቨርሲቲ ዩኤስኤ፣ የመጀመሪያ ዲግሪያቸውን በዚሁ ባችለር ኦፍ ቴዎሎጂ በዚሁ በቅድስት ሥላሴ የቀድሞ ኮሌጅ አሁን የቅድስት ሥላሴ ዩኒቨርሲቲ እና ከኒውዚላንድ ክራይስት ኮሌጅ የእንግሊዝኛ ዲፕሎማን አግኝተዋል። ብፁዕነታቸው ከመደበኛ ትምህርት ባሻገርም በበርካታ የትምህርትና የመንፈሳዊ አገልግሎት ዘርፎች ላይ ከፍተኛ አስተዋጽኦን አበርክተዋል። ከእነዚህም ውስጥ በጥቂቱ የመጀመሪያ ዲግሪና የድህረ ምረቃ ተማሪዎችን በማማከር ወይም በማስተማር የትምህርትና የምርምር ጽሑፎችን ማሳተም፣ በዓለም አቀፍ ጉባኤዎችም ኮንፈረንስ ላይ ጥናታዊ ጽሑፎችን ማቅረብ፣ በትምህርት አመራር ዘርፍ ላይ ማገልገል፣ የቤተ ክርስቲያን ከፍተኛ አመራርን መምራት፣ የቤተ ክርስቲያናችን የተማሪዎችን እና የምርምር ስራዎችን የተማሪዎችን የምርምር ስራዎች መቆጣጠር መምራት፣ ሪሰርች ሱፐርቪዥን፣ ስርዓተ ትምህርት ወይም ካሪኩለም፣ የትምህርት መመሪያ ኤዱኬሽናል ፖሊሲ ዝግጅትን በመቅረጽ ይታወቃል። ይህ የብፁዕነታቸው የትምህርት ጉዞ መማር ዕድሜ ልክ የሚቀጥል ጥሪ መሆኑንና መሪነትም ዘወትር የማያቋርጥ ምሁራዊና መንፈሳዊ እድገት የሚታነጽበት መሆኑን በተግባር ያሳያል። መሪነት በአገልጋይነት መንፈስ በብፁዕነታቸው ሕይወት የተገለጠው ይህ የአገልጋይነት አመራር
ጭብጥ ሀሳቢ ከዩኒቨርሲቲያችን ተልእኮ ጋር በእጅጉ የሚስማማ ነው። ጌታችንም እንደተናገረው ከእናንተ ማንም ታላቅ ሊሆን የሚወድ የእናንተ አገልጋይ ይሆን የማቴዎስ ወንጌል ምዕራፍ 20 ቁጥር 26 ላይ። በተመሳሳይም መልኩ የነገረ መለኮቱ ምሁር ቅዱስ ጎርጎርዮስ እውነተኛ መሪነት መሰረቱ ስልጣን ሳይሆን ጥበብ፣ ትህትናና ለሌሎችም ማገልገል መሆኑን ያሳስበናል። ቅድስት ሥላሴ ዩኒቨርሲቲ በሁሉም ከላይ የተዘረዘሩት ዘርፎች ላይ የተጠቀሱትን እሴቶች በተግባር የሚገልጡ የዩኒቨርሲቲው ፕሬዝዳንት ሊቀ ጳጳስን ማግኘቱ የታደለ ነው። ብፁዕ አባታችን አቡነ ፊልጶስ ዶክተር ተባባሪ ፕሮፌሰር፣ የዩኒቨርሲቲያችን ፕሬዝዳንት፣ የደቡብ ኦሞ አሪዞኖች ሊቀ ጳጳስ፣ በዩኒቨርሲቲው ማህበረሰብ፣ በመምህራንና በሰራተኞች፣ በተማሪዎችና በራሴም ስም እንኳን ደስ ያሉት ማለት እንወዳለሁ። የመጀመሪያውን የፊደልና የንባብ ትምህርት በትውልድ ቦታቸው ከመሪጌታ እንግዳ ገብረ ማርያም ተማሩ። ከዚያም በቋሪት ወረዳ ደስቆስ አቦ ከመሪጌታ አላቀ የቅኔ ትምህርት ደረጃቸውን እስከ ሥላሴ ቅኔ ካደረሱ በኋላ በ1970 ዓ.ም በቋሪት ወረዳ ወደሚገኘው ወደ ጨርወዴሃና በመሄድ በታዋቂውና ዝነኛውን የኔታ ያሬድ ሽፈራው ጉባኤ ቤት የቅኔ እውቀታቸውን አስፋፍተዋል። በመቀጠል በ1974 ዓ.ም ወደ ጎንደር ሄደው በሮቢት በአታ ዜማና ቅኔ ተምረዋል። በ1975 ዓ.ም በጣና ከሚገኙት ገዳማት ወደ ዘጌ ገዳም ገብተው በተለይም በመሃል ዘጌ ቅዱስ ጊዮርጊስ ገዳሙን ሲያገለግሉ ለ1 ዓመት ቆይተዋል። ከዚያም በ1976 ዓ.ም የዘመናዊ ትምህርት የመማር ፍላጎት ስለነበራቸው በባህር ዳር ከተማ እስከ 10ኛ ክፍል ከዚያም ወደ አዳማ ናዝሬት ሄደው 11ኛና 12ኛ ክፍልን አጠናቅቀዋል። 12ኛ ክፍል ከጨረሱ በኋላ በወቅቱ በሀገራዊ ግዴታ የነበረውን የመጨረሻውን ዙር መሰረተ ትምህርት በሞጆ ገጠራማ ክፍል በ1983 ዓ.ም አስተምረዋል። በመቀጠል ወደ አዲስ አበባ በመምጣት በ1984 ዓ.ም ወደ ኮተቤ መምህራን ማሰልጠኛ ገብተው በ1985 የእንግሊዝኛ ቋንቋ ዲፕሎማ አግኝተው ወደ አምቦ ተመድበው በጉደር የእንግሊዝኛ አስተማሪ ሆነው ለ1 ዓመት አገልግለዋል። በ1987 ዓ.ም በአዲስ አበባ በተከፈተው የቅድስት ሥላሴ መንፈሳዊ ኮሌጅ የመጀመሪያ ዙር ተማሪ በመሆን በዲግሪ ትምህርት ፕሮግራም የገቡት በብፁዕ አቡነ መቃርዮስ አሳሳቢነት ነበር። ከዚያም በትምህርት ገበታ ገብተው በ1991 ዓ.ም በዚህ መንፈሳዊ ኮሌጅ ተመረቁ። ከተመረቁ በኋላም ከመጀመሪያ ዙር ተመራቂዎች አንዱ በመሆን በዕጣ በደረሳቸው በአስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን በስብከተ ወንጌል ኃላፊነት ተመድበው ለ4 ዓመታት አገልግለዋል። በመቀጠልም በ1996 ዓ.ም የቅድስት ሥላሴ መንፈሳዊ ኮሌጅ ባወጣው የመምህራን ቅጥር ማስታወቂያ ለመምህርነት ተወዳድረው ብቁ ነው በማለፋቸው የኮሌጁ መምህር በመሆን ተቀጥረዋል። ከ1996 ዓ.ም ጀምሮ እስከ 2018 ዓ.ም ድረስ በቅድስት ሥላሴ ዩኒቨርሲቲ እያገለገሉ ባሉበት ዘመን አንደኛ በ1999 ዓ.ም በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናት ዘርፍ በባህል ጥናት የመጀመሪያ ማስተርስ ዲግሪያቸውን አግኝተዋል። ሁለተኛ በቅድስት ሥላሴ መንፈሳዊ ኮሌጅ በፕራክቲካል ቴዎሎጂ ሁለተኛ ማስተርስ ዲግሪያቸውን አግኝተዋል። ሶስተኛ በ2016 ዓ.ም በቅድስት ሥላሴ በዩኒቨርሲቲው ያገለገሉበትና የሰሯቸው ምሁራዊ ስራዎቻቸው ታይተው የረዳት ፕሮፌሰርነት ማዕረግን አግኝተዋል። አራተኛ በቅድስት ሥላሴ ዩኒቨርሲቲ በተመቻቸላቸው ነፃ የትምህርት ዕድል በቲዎሎጂ የዶክትሬት ዲግሪያቸውን እያጠናቀቁ ይገኛሉ። በቅድስት ሥላሴ ዩኒቨርሲቲ አንደኛ ሕገ ቀኖናን ወይም ካኖን ሎ፣ ሁለተኛ አጠቃላይ ቤተክርስቲያን ታሪክ፣ ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና ሌሎችንም የተለያዩ ሃይማኖታዊና ማህበራዊ ኮርሶች ለረጅም ጊዜ አስተምረዋል። ለኮርሶቹም የማስተማሪያ ሞጁሎችን አዘጋጅተው ለዩኒቨርሲቲው አቅርበዋል። እንዲሁም ባለፉት 22 ዓመታት በቅድስት ሥላሴ ዩኒቨርሲቲ ውስጥ በተለያዩ ኃላፊነቶች ማለትም አንደኛ በመምህርነት፣ ሁለተኛ የመጀመሪያና የሁለተኛ ዲግሪ ተማሪዎችን ምርምር ስራ በማማከር፣ ሶስተኛ በሬጅስትራር ኃላፊነት፣ አራተኛ በፋኩልቲ ዲንነት አገልግለዋል። በ2009 ዓ.ም አባ አርሴኒ የሚል ርዕስ ያለውና የእመቤታችንን የድንግል ማርያምን ተራዳኢነት የሚገልጽ በእንግሊዝኛ የተጻፈ 348 ገጾች ያሉት መጽሐፍን ወደ አማርኛ ተርጉሞ አሳትመዋል። ርዕሳቸው ዘ ቲቺንግስ ኦፍ ዘ ፍትሐ ነገሥት ኦን ዘ ሪኳየርመንት ፎር ኤጲስኮፓል ፖዚሽን ኢን ዘ ኢኦቲሲ የሚል ሲሆን በማስተርስ በዶክትሬት ደግሞ ጥናታቸው ላይ ኤክስፕሎሪንግ ዘ ኢምፓክት ኦፍ ኤትኖሴንትሪክ ኤጲስኮፓል ሂራርኪ
ኦን ካኖኒካል ፕራክቲስ ኢኦቲሲ የሚሉ ናቸው። በተጨማሪም የባህላዊ ሕክምና ተመራማሪ በመሆን ብዙ ህሙማንን በትርፍ ጊዜያቸው በማከምና በማማከር ማህበራዊ ግዴታቸውን እየተወጡ ይገኛሉ። ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም አገልጋይ ማን ነው? ማቴዎስ 24 ቁጥር 45። በዛሬው የምርቃት ስነ ስርዓት ላይ በቅድስት ሥላሴ ዩኒቨርሲቲ በአስተዳደሩ ዘርፍ በሙያቸው ለብዙ ዓመታት በትጋት በታማኝነትና በላቀ ብቃት በማገልገል አስተዋጽኦ ላበረከቱት መቶ አለቃ ብርሃኑ ተፈራ በአዳ ወረዳ በደብረ ዘይት ከተማ በጥቅምት ወር 1956 ዓመተ ምህረት ከአቶ ተፈራ ፈንታና ከወይዘሮ አበራሽ ፈንጥቄ ተወልደው ያደጉ ሲሆን ከልጅነታቸው ጀምሮ ለትምህርት ለስራና ለማህበረሰብ አገልግሎት ያላቸውን ቁርጠኝነት በተግባር አሳይተዋል። እድሜያቸው ለትምህርት ሲደርስ አንደኛ ደረጃ ትምህርታቸውን አጠናቀው ውድ ሀገራቸውን ለማገልገል በ1973 ዓመተ ምህረት በኢትዮጵያ አየር ኃይል በኤር ፖሊስ ተቀጥረው የውትድርና ትምህርታቸውን ሲጨርሱ በመገናኛ ትምህርት ተምረው በተለያዩ ሀገራት በኡጋዴን በአስመራና በሌሎችም ሀገራት ሲሰሩ ቆይተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሀገር መከላከያ ሚኒስቴር መቶ አለቃ ብርሃኑ ተፈራ በውትድርና ሙያ ለውድ ሀገራቸው ላበረከቱት ቅን አገልግሎት መታሰቢያ ይሆን ዘንድ ግንቦት 20 ቀን 1994 ዓ.ም የ15 ዓመት የውትድርና አገልግሎት ሜዳይ በመሸለም የምስክርነት ወረቀት ሰጥቷቸዋል። ከዚያም አዲስ በወጣው አዋጅ 2048/1097 ዓ.ም በጡረታ በታላቅ ክብር ተሰናብተዋል። በጡረታ ከተሰናበቱ በኋላ በቅድስት ሥላሴ ዩኒቨርሲቲ በጥበቃ ስራ ተወዳድረው ብቁ በመሆናቸው በ1998 ዓ.ም በጥበቃ ስራ ተቀጥረው ሲሰሩ ቆይተው ግንቦት 1 ቀን 2011 ዓ.ም ጀምሮ በንብረት ክፍል ስራ ከሰኔ 1 ቀን 2012 ዓ.ም ጀምሮ የጥበቃ ክፍል ኃላፊና የዩኒቨርሲቲው ህንፃዎች ሱፐርቫይዘር ወይም ተቆጣጣሪ ሆነው በአጠቃላይ በተለያዩ የሥራ ዘርፎች በዩኒቨርሲቲው ከ20 ዓመታት በላይ በማገልገል ሙያዊ ግዴታቸውን ተወጥተዋል። በአገልግሎት ዘመናቸው ለዩኒቨርሲቲው ማህበረሰብ የሚጠቅሙ ስራዎችን በማከናወንና የሙያ ስነ ምግባርን በማክበር በዩኒቨርሲቲው አስተዳደር ጉባኤ የ2018 ዓ.ም ልዩ ተሸላሚ በመሆን ተመርጠዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ቤተ ክርስቲያን በእውነት እድለኛ ናት። ትናንት በነበሩት አባቶች ልጆቿ ተተክተውላት አባቶቹ የሰሩትን ስራ እንዲቀጥል እናንተ የዓለም ብርሃን ናችሁ ነው። የዓለም ዛሬ ዓለሙ ጨልሞበታል። በእውነቱ ያው መንገዱ ቢብለጨለጭም በሰው ሕይወት ውስጥ ድቅድቅ ጨለማ ነው ያለው በእውነት እና ለዚህ ለጨለመበት ዓለም ብርሃን እንድትሆኑ ነው። እንግዲህ ብርሃንነቱ መከራውን በመቀበል ነው። ቀንበሩን በመሸከም ንስኡ አርዑትየ ነው። ቀንበሬን ተሸከሙ ነው። በጠበበው መንገድ ሂዱ። ዛሬ ጠባቡ መንገድ የሚሄድበት የለም። በእውነቱ ሁሉም በሰፊው መንገድ ነው እየሄደ ያለው እና በዚህ ጊዜ ቤተ ክርስቲያናችን በጠባብ መንገድ የሚሄድ ቆራጥ በአባቶቹ የተተካ ትውልድ ያስፈልጋል። ጠባቡ መንገድ ያው እንደምታውቁት እንደው ጥንካሬ ይጠይቃል። ባውን ተጸባብ አንቀጽ ጥቀ ጸባብ አንቀጽ ወጽቅት ፍኖት፣ በጠበበው መንገድ ሂዱ። ኦሪትም ነቢያትም ይህንን ነው
ለእናንተ ሊደረግላችሁ የምትወዱትን ለሌሎች አድርጉ። ሁሉ ዘተፈቅዱ ይግበሩ ለክሙ ግበሩ ሎሙ። ዛሬ አሁን የተቸገርነው ይሄ ነው። በእኛ ሊያደርጉብን የማንወደውን በሌሎች እየተደረገ ተባባሪ ይሆን። በእውነት በጣም ችግር ላይ ነን ዛሬ ያለ ነው። ለኛ የሚደረገውን አለ ሌላ አላለም። በእውነት ለሰው ልጅ የዘርም ቋንቋም አይጠይቅም። ለሰው የሚደረገውን ሁሉ አዎ እንድናደርግ ነው። እንግዲህ ይህን ሁሉ ውጣ ውረድ እሺም መምህራን ወልደዋችኋል። በእውነት ዛሬ ደስታው የመምህራን ነው። አዎ የተዘራው ዘር በቅሎ ከወፍ አመልጦ ከፀሐዩ አመልጦ ከሾሁ አመልጦ ዛሬ በደረጃ በእውነት በትልቅ ውጤት ባለ 100 ባለ 60 ባለ 30 ስትሆኑ እንግዲህ የመሬቱ ጠባይ ያው እንደምታውቁት ነው። ዘሩ አንድ ነበረ፣ ግን እንደው ሰነፍ ባይባልም ብዙ ትጋት የጎደለው ወደ 60 ወርዷል። ከዚያም ደግሞ ባለ 30ው ለማለፊያ ነው እንጂ መቼም ውጤት አይባልም። ደረጃው ይሄ ነው። ግን በጣም የሚገርመው የመሬቱ ጠባይ ነው። መምህራኑ አንድ፣ ዘሩ አንድ። ምንድን ነው ሲባል እንግዲህ ራስን ማየት ነው። በእውነቱ ሽም የተሰጠው ትምህርት አንድ ከሆነ መምህራኑ ያው ከሆኑ የመጨረሻው መሬት ምን አይነት ቢሆን ነው? በእውነቱ ይሄ ነው እንግዲህ በአባቶች እግር ተተካ የሚባለው ይሄ ነው። በእውነቱ አዎ ወዘወርቀ ውስተ ምድር ሰናይት፣ አዎ በመልካም መሬት የወደቀ ዛሬ ዘሩ ሁሉ በመልካም መሬት ወርቆ በጣም እኮ ነው ያስቸግር። ሁሉ በዩኒቨርሲቲ ያው ምሩቅ ነው፣ ዶክተር ነው፣ ፕሮፌሰር ነው። ግን ወደ ኑሯችን ወደ ህይወታችን ሲከር ደግሞ ትናንት የነበሩ አባቶቻችንና የዛሬው ዕውቀት የዛሬው እንደው ድርጊት ሲታይ እንግዲህ ትልቅ ኃላፊነት አለባችሁ። በእውነት የእስካሁኑ ቀላል ነው፣ በመምህራን ትከሻ ነው፣ በአስተዳደሩ በብፁዕ አባታችን በዶክተር አቡነ ፊልጶስ ደግሞ አቡነ ፊልጶስ ይገርማሉ። በእውነቱ በጣም ብዙ መነኮሳት ልንነቃቃ ይገባል። በእውነቱ የዚህን ያህል የሥራ ጫና እያለ ዛሬ ዶክተር እስከሚለው መጓዛቸው በጣም የሚገርሙ አባት ናቸው። እንኳን ደስ አለዎት አባታችን። አዎ ለቤተ ክርስቲያናችን እንደዚህ ጊዜውን ሲዋጅ ነው ትውልዱም የሚከተለን። እንደው ባይሰራበትም ዶክተር ከተባለ ድንግጥ ይላል። ጊዜው ነዋ፣ የእውቀቱ ጉዳይ አይደለም እኮ ጊዜው ነው። እና ለወንድሞቻችን መነኮሳትም በእውነቱ ጊዜው ጋር መሄድ በጣም ተገቢ ነው። እንደው ለነገም ጵጵስና አምራችሁ የሚያምራችሁ ዶክተር ካልሆናችሁ ሲኖዶሱ እንጃ አይመስለኝም። በእውነት ጊዜውን ነዋ፣ ለትውልዱ ነው እኮ አገልጋይ የሚፈጠረው። ቤተ ክርስቲያናችን ደስ ብሏታል እና እግዚአብሔር አምላክ በተማራችሁ ግዳጃችሁ እንድትወጡ የሰላም ልዑካን እንድትሆኑ ዛሬ ሀገራችንም ቤተ ክርስቲያናችንም ሰላም ርዋታል፣ ሰላም ጠምቷታልና ይህንን ራብ ይህንን የሰላም ጥም
እንድታስወግዱ የእግዚአብሔር ፈቃዱ ይሆነልን። ሁሩ ወመሃሩ ኩሎ አሕዛበ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ሂዱ ሕዝቡን ሁሉ አስተምሩ፣ ምከሩ፣ አስተምሩ። ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አጥምቋቸው። ወመሃርዎሙ ይዕቀቡ ኩሎ ዘአዘዝኩክሙ ያዘዝኳችሁን ሁሉ አስተምሯቸው፣ ምከሯቸው። ወአነ እሄሉ ምስሌክሙ ወአነ እሄሉ ምስሌክሙ ኩሎ መዋዕለ እኔም እስከ ህልቀተ ዓለም እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ይህ የጌታችን የኢየሱስ ክርስቶስ ትእዛዝ ነው። በማቴዎስ ምዕራፍ 28 ቁጥር 18 ላይ የተመዘገበው ነው። ስለዚህ ይህንን ትእዛዝ ቤተክርስቲያናችንም ይህንን ትእዛዝ መሰረት በማድረግ በየዓመቱ እንደ አቅሟ ተማሪዎችን እያሰለጠነች ለስብከተ ወንጌል ታሰማራለች። እናንተም ደግሞ የዛሬው ተመራቂዎች ይኸው ዛሬ ተራችሁ ደርሶ ለዚሁ በቅታችኋል። እንግዲህ መማር ለማስተማር ነው። መማር ለማስተማር ነው፣ እንዲሁ ብሎ ለመቀመጥ አይደለምና የተማራችሁትን ሌሎችን አስተምሩበት፣ ሌሎቹን አሰልጥኑበት ነው የቤተ ክርስቲያኒቱ ጥሪ እና ይህ ሕግና ትእዛዝ ምንጊዜም ቢሆን ቤተ ክርስቲያናችን እስከ ቻለች ድረስ በየዓመቱ ይህንን በዚሁ ትቀጥላለች እና ያው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ቅዱሳን ሐዋርያትን ሲያሰማራ አሰልጥኖ አስተምሮ እንዲያው እሱ በነበረበት ከእሱ ጋር በነበሩበት ጊዜ ከዋለበት እየዋሉ ካደረበት እያደሩ የተማሩትን ትምህርት የጌታችን የኢየሱስ ክርስቶስን ትምህርት እንዲያስተምሩ ሁሩ ወመሃሩ፣ ሂዱና አስተምሩ፣ ያስተማርኳችሁን ሁሉ ለተማሪዎቻችሁ አስተላልፉት፣ አስተምሩ ብሎ አዘዋቸዋል። አሁን እኛ ደግሞ በዚሁ ቤተ ክርስቲያናችን ይህንን መሰረት አድርጋ ነው ይህንን የምታደርገው እና መቼም ማስተማር ምእመናንንና ምእመናትን ራሳቸውን እንዲያውቁ ምንድናቸው፣ ማን እንዴት ነው አፈጣጠራቸው፣ ምእመናንና ምእመናን ጠቅላላ ሕዝቡ ሁሉ በአስራ ሥላሴ የተፈጠረው ፍጥረቱ ሁሉ ምንድነው አፈጣጠሩ? እግዚአብሔር ሰውን ሲፈጥር ከሁሉ አብልጦ ከእንስሳት ሁሉ ለይቶ የፈጠረው ፍጥረት ነው እና ከእንስሳት ሁሉ ለይቶ የፈጠረው በምንድን ነው? ነባቢት፣ ለባዊት፣ ሕያዊት ነፍስ አሳድሮ ራሱን እንዲያውቅ ፈጣሪውን እንዲያውቅ አዋቂ አድርጎ ፈጥሮታል። ነባቢት ማለት የምትናገር ነባቢት፣ ለባዊት የተባለው ደግሞ አዋቂ የሆነች፣ ሕያዊት የተባለችው ደግሞ ለዘላለም የማትጠፋ ነፍስ ሕያዊት ነፍስ አሳድሮበት ነው ከሌላው ሁሉ ፍጥረት ሁሉ የበለጠ ያደረገው
ስለዚህም ይህ ሰው የተፈጠረው ምን አይነት አፈጣጠር ነው? ክብሩስ ምንድን ነው? ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ነው የሆነው። እንግዲህ ፍጥረቱ ትልቅ ታላቅ ሀብተ ጸጋ ተሰጥቶታል፣ እውቀት ተሰጥቶታል። ፈጣሪውን እንዲያውቅ ራሱን እንዲያስተዳድር ምን አይነት ፍጥረት እንደሆነም እንዲያውቅ እና ይህንን እንዲያውቅ ማድረግ ነው። አሁን እንግዲህ የኛ ኃላፊነት በአምሳለ እግዚአብሔር የተፈጠረ ሰው እንደ እንስሳ መሆን የለበትም። እንደ ሰው እንደ አዋቂ መሆን አለበት። ይህንን ራሱን ካወቀ፣ ማንነቱን ካወቀ፣ አፈጣጠሩን ካወቀ፣ ክብሩንና እውቀቱን ሁሉ ካወቀ እርስ በርሱ አይባላም ነበረ ቢያውቁ ኑሮ እና እንዲያውቅ ነው ዛሬ እንግዲህ እኛ ማስተማር ያለብን። ሰብአዊ ፍጡር እንደ እንስሳ መሆን የለበትም። ክብሩንና ጸጋውን የተሰጠውን ጸጋ መጠበቅ አለበት፣ ማክበር አለበት። መሐርዎሙ ኩሎ ዘአዘዝኩክሙ ያለው ጌታችን ኢየሱስ ክርስቶስም ይህንን ነው። መሐርዎሙ ይቀቡ ኩሎ ዘአዘዝኩክሙ ያለው ትእዛዙም ይሄ ነው። እንግዲህ አስተማሪ ይህንን ለማሳወቅ ነው የሚሰማራውና እናንተ አሁን ትናንትና ተማሪዎች ነበራችሁ። እዚህ በየደረጃችሁ የተመረቃችሁ ዛሬ የተመረቃችሁት ሁሉ ኃላፊነቱን ተረክባችሁ ሕዝቡን እንድታስተምሩ፣ እንድታሰለጥኑ፣ ራሱን እንዲያውቅ ፈጣሪውን የፈጣሪውን እምነት በፈጣሪው ላይ ያለውን እምነት እንዲያበረታ ራሱንም አፈጣጠሩን ጸጋውን እና እውቀቱን እና ፈጣሪው እንዲያምን ክብሩን እንዲጠብቅ ያው ይህንን ማስተማር የሚገባው እና እንግዲህ እናንተ ኃላፊነት ቤተክርስቲያን ኃላፊነት የምትሰጣችሁ አደራ የምትላችሁ ሕዝብንና ሕዝባችንን ሁሉ ለማስተማርና ለማሰልጠን ነውና ሁላችሁም እዚህን እንድትጠሩበት ይህንን ኃላፊነታችሁን እንድትወጡ እንደ እግዚአብሔር እንደፈቀደ እና ዋነ ይሄሉን ስየክሙ ኩሎ መዋዕል እስከ ህልቀተ ዓለም ያለው ይህንንም ጌታችን ኢየሱስ ክርስቶስ ከኛ ጋር አለ፣ ይረዳናል፣ ይደግፈናል ብላችሁ በእምነት ትምህርታችሁን እንድታስተምሩ ቤተክርስቲያን አደራ ትላለች። እግዚአብሔር ይግለጽላችሁ፣ እግዚአብሔር ይባርካችሁ ሁላችሁን። ሁለተኛ ዲግሪ በብዛት ጥናቶች፣ ሪሰርቾች የሚጠይቅ ትምህርት ነው። የሆነ ሆኖ ሰዓታችን በአግባቡ ማኔጅ ማድረግ ከቻል እንደሚቻል አንዱ ከተማርኩት ትምህርት አንዱ ይሄ ነው። ሰዓትን ማኔጅ ማድረግ ከተቻለ እንደሚሳካ እንደሚቻል ስራ በአግባቡ በጊዜው ሰርቶ ደግሞ ቀሪ ጊዜን ደግሞ ለትምህርት ካዋሉት እንዲሁ ቤተሰብንም ሰዓትን ማኔጅ ማድረግ ነው እንጂ እንደሚሳካ አንዱ የትምህርቱ አካል ያስተማረኝ እሱ ነው። ዩኒቨርሲቲ እውነት ለመናገር ከዲግሪ ጀምረን የተማርነው እዚህ ትምህርት ቤት በየአመቱ በየጊዜው ለውጥ አለ። በተለይም በእውነት ብፁዕ አባታችን ዶክተር አቡነ ፊልጶስ እና የአካዳሚክ ፕሬዝደንት አባ ኃይለ ገብርኤል ፕሮፌሰር ከሆኑ ጊዜ ጀምሮ በየአመቱ በየጊዜው በከፍተኛ ጥረትና ትጋት በዩኒቨርሲቲ ላይ ራዲካል ለውጥ እያመጡ ነውና በጣም ይሄ የሚበረታታ የሚመሰገን ይበል የሚያስብል ከጎናቸውም ሆነን ተምረን ወጥተናል ማለት ብቻ ሳይሆን የተማሩትም ሌላውም ማህበረሰብ
ዩኒቨርሲቲው ይመለከተኛል የሚል ማህበረሰብ ሁሉ ይህን ዩኒቨርሲቲ አንድ ለእናቱ የሆነ ዩኒቨርሲቲ እንደመሆኑ መጠን ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ ተባብረን ከዚህም በላይ በዓለም አቀፍ ደረጃ ተወዳዳሪ ዩኒቨርሲቲ እንዲሆን ማድረግ ከሁሉም ማህበረሰብ ይጠበቃል። ነገር ግን በየጊዜው ለውጥ የሚታይበት እድገት የሚታይበት በሚታይም በማይታይ አእምሯዊ በሆነም ደግሞ አካላዊ በሆነው መንገድ በሁለቱም ለውጥ የሚታይበት ዩኒቨርሲቲ ሆኖ አግኝቼዋለሁ። በተማርነው ትምህርት የሚገባውን ስራ ካልሰራንበት ራሱ ትምህርቱ ይከሰናል ይወቅሰናልና ከወቀሴታ ከከሰሳ ድነን በተማርነው ትምህርት ስራ ሰርተን በረከተ ስጋ በረከተ ነፍስ እንድናገኝ አምላካችን ቅዱስ ፈቃድ ይሁንልን። አመሰግናለሁ። በዚህ ትምህርት ውስጥ ብዙ ፈተናዎች አሉ፣ ብዙ ተግዳሮቶች አሉ። ሆኖም ግን እግዚአብሔር ስለሚያስችል በዚህ ከትምህርት በስተጀርባ አገልግሎት አለ፣ ስራ አለ፣ ብዙ ነገሮች አሉ። ግን ይህንን በመንፈስ ቅዱስ እርዳታ እንግዲህ እግዚአብሔር ረድቶኝ ይህንን ጊዜ ደርሻለሁ። በእርግጥ የእግዚአብሔርን ቤተ መቅደስ ስናገለግል እግዚአብሔር በብዙ ነገሮች መንገዶችን ያስተካክላል። ሆኖም ግን ይህን ትምህርት ሳጠና በጣም ብዙ ውጣ ውረዶች ነበሩ። ግን በጸሎት አሊያም ደግሞ በሌሎች አገልግሎት እና በአባቶች ቡራኬ ይህንን ጊዜ ለመድረስና የደስታ ቀኔን ስላየሁት እግዚአብሔር ይመስገን እንዲህ ባለው ክብር ነው ያለፍኩት። እግዚአብሔር ይስጥልኝ። በእውነት ለመማር በልጅነት በወጣትነት በአገር ውስጥ እያለው ያን ጊዜ አስብ ነበር። ይሄ ታላቅ ዩኒቨርሲቲ ቀደም ሲል ብዙ ሊቃውንትን ያፈራ ብዙ አባቶችን ያዘጋጀ ያወጣ ዩኒቨርሲቲ ነው። ተዘግቶ ለብዙ ዓመታት ከኖረ በኋላ ብፁዕ ቅዱስ አቡነ ጳውሎስ ይህንን ዩኒቨርሲቲ እንደገና አስከፍተው ሲያቋቁሙ እኔ ያን ጊዜ ሰባኪ ወንጌል ነበርኩና አስተባብር ነበር። አስተዋጽኦ እንዲደረግ ጠይቅ ነበር። ብዙ ደቀ መዛሙርት ብዙ የቤተ ክርስቲያን ልጆች እዚህ ዩኒቨርሲቲ ገብተው እዚህ ኮሌጅ ገብተው እንዲማሩ ያን ጊዜ አደርግ ነበር እና እኔ ግን በብዙ አገልግሎት ላይ ቆይቼ ያን ጊዜ አልተሳካልኝም። ከሀገር ከወጣው በኋላ በእድሜም ደግሞ ከገፋው በኋላ ማለት ይቻላል እየጸጸተኝ የቆጨኝ መጣ። በዚህ ዩኒቨርሲቲ ገብቶ መማር የሚያስገኘው ጥቅም የሚያስገኘው እውቀት ብዙ ነው እና በዛ ያለው እግዚአብሔር ፈቅዶ እድሉ ተገኘ። በበይነ መረብ በርቀት ትምህርት እንደሚሰጥ እድሉ ተገኘ። ከ5 ዓመታት በፊት ለጠቅላላ የሰበካ ጉባኤ ስብሰባ በመጣው ጊዜ ምዝገባ ይደረግ ነበር። ተመዝግቤ ሄድኩኝ። ትምህርቱን እየተከታተልኩ እየተማርኩ በእውነት እግዚአብሔር ይመስገን ለዚህ ዕለት ደግሞ በቅቻለሁ። በአሁንም እግዚአብሔርን አመሰግናለሁ እና እዛ ሆኜ ይቆጨኝ ስለነበረ ነው። ምን ነው ያን ጊዜ በወጣትነቴ ባደርገው ኖሮ ብዬ ማለት ነው። ግን እግዚአብሔር ፈቅዶ ደግሞ ዛሬም ይሄንን እድል አግኝቻለሁ ማለት ነው። የቅድስት ሥላሴ ዩኒቨርሲቲ ቀደም ሲል ከነበረው ይልቅ አሁን እጅግ ተስፋፍቶ መምህራኑን አብዝቶ በእውቀት የመጠቁ በአእምሮ የላቁ እጅግ ታላላቅ ሊቃውንት ያሉበት ዩኒቨርሲቲ መሆኑን አይቻለሁ። ዝግጅቱም የተሟላ ነው። ተደራሽ እንዲሆን ሆኗል። ለደቀ መዛሙርት ለሚማሩ በየደረጃው በየአይነቱ የማታው አለ፣ የቀኑ አለ፣ በዊኬንድ አለ፣ ቅዳሜና እሁድ ያስተምራሉ፣ በርቀት አለ እና ዩኒቨርሲቲው እንግዲህ ከመሪዎቹ ጀምሮ ይኸው ሊቀ ጳጳሱ ዶክትሬታቸውን ይዘዋል በዚሁ ሳምንት። እኛ እዚህ ተመረቅን፣ እሳቸው ሰሜን አሜሪካ። ዲኑ ፕሮፌሰር አባ ኃይለ ገብርኤልም ቢሆኑ ከትትና ጋራ ከእውቀት ጋራ እጅግ የተዘጋጁ ሌሎችም ምሁራን ሌሎችም ሊቃውንት አሉበት። ስለዚህ ዩኒቨርሲቲው በየጊዜው እያደገ እየተስፋፋ ቤተክርስቲያንንም እያኮራ እንደሆነ ነው ተስፋ ማደርገው። በውጭም ዓለም ብዙ የትምህርት እድል አለ። ፈቃደ እግዚአብሔር ሆኖ ለማገለግለው ሕዝብ የተሻለ አገልግሎት ለመስጠት ተምሬ ዛሬ ምርቃት ቀኔ ነው። እንግዲህ መቼም በእኛ ትጋት ሳይሆን በእግዚአብሔር ቸርነት በሱ አጋዥነት በእመቤታችን በቅድስት ድንግል ማርያም ረዳትነት ሁሉንም እውነት ነው የምሰራበት መስሪያ ቤትም ሆነ የቤተሰብም ያለው ሁኔታ ብዙ
ውጣ ወረዶች አሉት። ግን እነሱን በማመጣጠን አብዛኛውን ጊዜን በመስሪያ ቤት አካባቢም ሆነ በቤተሰብ ሆነ የማገኘውን ትርፍ ሰዓት ወደ ንባብ በማዞርና በተለይ ደግሞ እንደተባለውም ያው ማስተርስ ሲባል ብዙ ሪቪዎች ይጠይቃል። እነዚያን ሪቪው ለማድረግ የግድ የስራ ሰዓት ትርፍ ሰዓቶችን በቢሮ አካባቢ ሆኜ ራሱ ኢቭን ትርፍ ሰዓት ታገኘው ጠቀማለሁ። ቤትም ሆኜ እንደዚያው ጠቀማለሁ። እግዚአብሔር ይመስገን ከእግዚአብሔር ጋር ለዚህ በቅቻለሁ ማለት ነው። ዩኒቨርሲቲው እንደ ዩኒቨርሲቲነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴዎሎጂካል ዩኒቨርሲቲ እስካሁን ባለው ሂስትሪ ብቸኛው ሂስትሪ ነው። እውነት ነው፣ ተማሪዎች እየጨመሩ ነው። ሁሉም ደግሞ ከዓለሙ ወይንም ከምዕራቡም ሆነ ከምስራቁ ዓለም የሚመጡ ጥያቄዎች በሃይማኖት ዙሪያ በቴዎሎጂካል ትምህርቶች ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለውን ዶግማቲክም ሆነ ስርዓታዊ አስተምሮሃን በደንብ በማስተማር በዓለም አቀፍ ደረጃም ሆነ በሀገር ደረጃ የሚነሱ ጥያቄዎችን መመለስ የሚያስችሉ ደቀ መዛሙርት ማፍራት ከዚህ ዩኒቨርሲቲ ይጠበቃል። እያፈራም ነው፣ ወደፊትም ደግሞ ያፈራል ብዬ ተስፋ አደርጋለሁ። እጅግ በጣም ደስተኛ ነኝ። ቃል የለኝም ለመግለጽ። ደስ ብሎኛል፣ በጣም ደስ ብሎኛል። እግዚአብሔር ይመስገን ደስተኛ ነኝ። ያው ቅድስት ሥላሴ ዩኒቨርሲቲ እውነት ለመናገር ብዙ ነገር ያገኘውበት ነው ከጠበቅኩትም በላይ ማለት አንደኛ ከእውቀቱ በላይ ደግሞ አእምሮ ያሰፋል። አእምሮአችን በጣም ሰፊ አድርገን እንዳናስብ በደንብ ያደርጋል። ከዛ ውጪ የኛ ሀገርን እውቀት ብቻ ሳይሆን የሌሎችም አብያተ ክርስቲያናት አሃት አብያተ ክርስቲያናትን በዶግማ አንድ ነን ባንልም የወንድማማችነት ያለን ከኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን የሌሎችንም በማወቅ ብዙ ጠቅሞኛል እላለሁ። ያው 5 ዓመት ዩኒቨርሲቲ መቆየት ያው በማታ ፕሮግራም ቀላል አይደለም። ያው የትምህርት ጉዳይ አለ፣ የቤተሰብ ጉዳይ አለ እና እነዚህን ሁሉ ማለፍ ያው እግዚአብሔር ካረዳም ይሆን አይደለም። እግዚአብሔር ረድቶኝ ችየው እንግዲህ ለዚህ በቅቻለሁ ማለት ነው። እግዚአብሔር ይመስገን። የመማር ማስተማር ሂደቱ እጅግ በጣም መልካም ነበር። ልበቀና የሆኑ መምህራን አሉ። ያላቸውን እውቀት በሙሉ ሳይሰስቱ ለቤተ ክርስቲያን ለተተኪው ትውልድ ቀንም ሌሊትም እየደከሙ ያሉ መምህራን አሉ። እነዚህ መምህራን እንግዲህ የደከሙበት ልፋትና ድካም ዛሬ እንደ እግዚአብሔር ፈቃድ ለፍሬ በቅቶ ያው 5 ዓመቱ እጅግ በጣም በተወደደ ቀን አልቋል ማለት ነውና ይህንን የሚያደርሰ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ዶግማ ዲፓርትመንት ነው የተመረኩኝ። በጣም ደስ የሚል ጥሩ ጊዜ ነበር ያሳለፍነው። የበለጠ የቤተ ክርስቲያኒቱን የሃይማኖት የበለጠ እንድናውቅ፣ እንድንረዳ፣ እንድናነብ፣ እንድንመረምር በጣም ሰፊ እድል ሰጥቶን ነበረ። እጅግ በጣም ደስተኛ ነኝ። ጥሩ ጊዜ ነው ያሳለፍነው። ወደ ቴዎሎጂ ቀደም ብሎም የራሴ የሆነ ማለት ራዕይ እማራለሁ ብዬ አስብ ስለነበረ በዛ ምክንያት ወደ ቴዎሎጂ መግባት ችያለሁ ማለት ነው። ስማር እንደውም አንዱ አራያም ለመሆን ነው ብችል ሴትም ሆኖ ኑሮም ትዳርም ሆኖ ልጆችም ተወልዶ መማር እንደሚቻልና የተሻለ ውጤት ማምጣት እንደሚቻል አራያ ሆናለሁ ብዬ ማስቤ ነበር። መጀመሪያ እንደ እቅድ ያዝኩት እግዚአብሔር ፈቅዶ ሆኗል። ስለዚህ ሁሉ ነገር ያው ይቻላል እግዚአብሔር ሲረዳን። ትጋት ከኛ ጥረት ብቻ ነው የሚያስፈልገው።